ማን እንደሆንክ ስታቅ ፕሮፐርሊ መንፈስ ፈንክሽን ያደርግብሃል። እግዚአብሔር ይኸውልህ በጠራህ መጠን የሚሰራብህ በአንተ ነው። የበለጠ ለምን አንጠፋም? ለምን ዝቃን? ለምን የበለጠ አንጸልይም? ለምን መጾም አንጨምርም? አሁን እኮ ዝቅ ማለት እኮ ሌላ መንገድ የለውም አይደል? ሌላ መንገድ እኮ የበለጠ መንበርከክ መጨመር ነው። የበለጠ ከእግዚአብሔር ቃል ጋር ያለኝን ህብረት እኮ ማጠንከር ነው። የበለጠ ስፒሪቹዋል መሆን። ያኔ አደብዝዘኝ ብዬ አልጠይቀውም። የእሱ ፊት ሲበራ እኔ መታየት አልችልም። አደብዝዘኝ እንደዚህ አይነት ርዕስ አይደለም እኮ። እሱ ከመጣ እንዴት አጠገቡ ልቆም ትችላለህ? ያጠፋል፣ ይደብቃል። ግሎሪ ባይ ኔቸር ኮንሱም ያደርጋል። ክብር በማንነቱ በባህሪው ክብር አጠገቡ ምንም አይፈልግም። ተራራ እኮ ያነዳል እንኳን ሰው ክብር ሲመጣ። እኔ በጣም ስፒሪቹዋል ሰውነት ብቅ ይላል። የሚገለጥ ከኋላ የሚመጣ የበለጠ ነገር አለ። እግዚአብሔር ጥላሁንን አደብዝዞ ማሳየት የፈለገው ነገር ካለ ለመደብዘዝ እኔ ፈቃደኛ መሆን አለብኝ። መጥምቁ ዮሐንስ በዮርዳኖስ በገሊላ አካባቢ እያጠመቀ ነበር እና እያጠመቀ እያለ በጣም አቴንሽን ስቧል። የአይሁድ ሕዝብ በጣም ኮንሰርንድ ሆኗል በሱ ጉዳይ። ማነህ ብለው መጠየቅ ስለፈሩ ፈሪሳውያኖቻቸውን በዛ ዘመን የእምነቱ መሪዎች ናቸው የሚባሉትን የሕግ መምህራን ጠርተው ይሄ ሰው የንስሐ ስብከት እየሰበከ እያጠመቀ ነው፣ መሲሁ ነው ወይ አሏቸው። መሲሁ ነው ጠይቁልን እስቲ። ካልሆነስ ኤልያስ ነው? ካልሆነስ ነብዩ ነው? ካልሆነስ እርሱ ማን ነው የሚል በጣም ትልልቅ የሆኑ 4 ኦፊሶች ይቀርቡለታል ዮሐንስ። በጣም ክሌም ለመደረግ የሚያጓጉ ኦፊሶች ይቀርቡለታል። ነኝ የሚባሉ ቢሮዎች ናቸው የመጡለት። ክርስቶስ ነህን ሲባል ሰው በደናው ቀንም አይገኝ። አቴንሽን ወስዷል ይሄ አገልጋይ። በጣም የህዝብ አይን እሱ ላይ ነው። የሮም ወታደሮች እሱ ጋር ይመጣሉ። ቀረጥ ሰብሳቢዎች እሱ ጋር ይመጣሉ። ኖርማል ኦርዲነሪ የሆነው ህዝብ እሱ ጋር ይመጣል። የህጉ መምህራንም ይመጣሉ። ዮሐንስ ለሁሉም አይነት ማህበረሰብ መልእክት አለው። ለአዛቦቹ መልእክት አለው። ለአይሁድ ቤቱ መልእክት አለው። ይጮሃል። አቋም አለው። ጠንካራ ሰው ነው። ብዙ ነገር አያጓጓውም። ጠፍር ታጥቋል። የበረሃ ማር ይበላል። ስታየው የምድረ በዳ ሰው እንደሆነ ያስታውቃል። አይፈራም። ቦልድ ነው። ክብር ለኢየሱስ ይሁን። እና መጡ። እያጠመቀ እየጮኸ ሲሰብክ መጡ። ዮሐንስ አቤት። ቀና ያለ ሰው ነው። እኔ አንድ ቃል በጣም ልቤን የሚያሸንፈው ቃል አለ ስለዚህ ሰውዬ ሳነብ። ማርቆስ 6:20 አካባቢ ላይ ምን ይላል? ሄሮድስ ይፈራው ነበር የሚል ቃል አንባቸው። ለምን ስትሉ ጻድቅ ነበር ነው የሚለው። ጦር የሚያስከትት ንጉሥ ሄሮድስ ይፈራዋል። አገር መሪ ሄሮድስ ይፈራዋል። ለምን? ጻድቅ ነው፣ ራይቸስ ነው። ሰማይ ተሰብሮ ይወድቃል ብትለው እኔ ወጥቼ እሄዳለሁ ይላል። አይፈራም። አጠገባችሁ ያለውን ሰው እንዳፈራ በሉት። እና መጡ ማነህ አንተ አሉትና ክርስቶስ ነህን? ዋው እንዳልኳችሁ ነው። ሚስ የማይደረገው ኦፊስ ሰው ምንም ሳይሰራ አምላክ ነኝ በሚልበት በእኛ ሀገር እንደዚህ አይነት ፕሮሞሽን ቢቀርብለት የሥራ እድገት ከማጥነቅ ወደ መሲህነት መሲህ ክርስቶስ ነህን አሉት። የምትጠበቀው አንተ ነህ። መሲያችን ልታድነን ይሆን? አይደለውም። ኤልያስ ነህ? ታላቁ ነብይ በጣም ግዙፍ በሆኑ 8 ተአምራት እስራኤልን ያንቀጠቀጠ እነ ኤልዛቤልን ያንቀጠቀጠ የበዓልን ጣዖታት ያፈራረሰው ኤልያስ ነህ ትመስላለህ። ምክንያቱም እዛ ሚልኪያስ 4 ላይ ይመጣል ተብሎልሃል ከ400 ዓመት በፊት አንተ ሳትሆን አትቀርም ሲሉት አይ አይደለሁም ኤልያስም
ኤልያስ አይደለም። በኤልያስ መንፈስ ይሄዳል ነው እንጂ ኤልያስ ነው አይደለም። አገልግሎቱ ተመሳሳይ ነው። የአባትና የልጆችን ልብ ያቀራርባል፣ ሰማይና ምድርን ያስታርቃል አይነት ነው እንጂ ኤልያስ አይደለም። በማንነቱ አይደለም አለ። የኤልያስ ተጽዕኖ ያው ለእናንተ ምንም አይነገራችሁም። በጣም በጠለቀ መንገድ የምታጠሉ ኤልያስ እንደኛ ሰው ነበር የተባለ ሰው እኮ ነው። እንደኛ ሰው ነበር የተባለ ሌላ ሰው የለም፣ ኤልያስ ብቻ ነው። ምክንያቱም ሰው አይመስልም ነበራ። አገልግሎቱ የሰው አይደለማ። ኖርማል ማንም እየኖረ ሲፈልግ ሰማይ ይዘጋል፣ ሲፈልግ ሰማይ ይከፍታል፣ ወንዝ ይከፍላል። ትሞታል ያለው በህይወት አይኖርም። እንደኛ ሰው ነበር ያሉት እኮ የብሉይ ኪዳን አባቶች አይደሉም። አዲስ ኪዳን ሰብሮ መጥቶ እኮ ነው ሰውየው። የኢየሱስ ደቀ መዛሙርት ላይ እንኳን እኮ ተጽዕኖ ነበረው እሱ ሰውዬ። ያዕቆብና ዮሐንስ እኮ ተወስደው ነበር። ትዝ ይላችኋል። ሃይ ዛሬ ሲዶና አንተ አልነበርክም ማገልገል የነበረብህ አሉት ኢየሱስን። ማን ነው ሲል ኤልያስ ነበር አሉት። እንዲህ እየተሳደቡ እንጂ አንተ እንዴት ዝም ብለህ በትህትና ታልፋለህ? ኤልያስ ቢሆን ዛሬ ይሄን ከተማ ሸኝቶት ነበር አለ። ሰው አልባ ያደረገው ነበር አለ በእሳት። አየ ምን ያህል ኢንፍሉዌንስ እንዳለው ኤልያስን ይሁት። ኤልያስ ነህ? አይ አይደለሁም። ኦ ነብዩ መሆን አለብህ። ነብዩ ማለት ኤልያስ ኤርሚያስ አይነት ነብይ አይደለም። ዘዳግም 18 አካባቢ የተጠቀሰ አንድ ነብይ አለ፣ ሙሴ የተናገረው እንደኔ ያለ ነብይ እግዚአብሔር ያስነሳል ብሎ መሲያኒክ ነው። ፕሮፌቲክ እንትኑ መሲያኒክ ነው። ኤክስፔክቴሽኑ እንደኔ ያለ ነብይ ያለው ስለ መሲሁ የተጠቀሰ ቃል ነው። ነንዲ እኛ የሙሴ ደቀ መዛሙርት ነን። ሙሴን በጣም እናምነዋለን። ተናግሯል። ከሙሴ ከተናገረው ነገር መካከል አንዱ ያልተፈጸመው ይሄ ይላካል የተባለው ነብይ ነው። ምናልባት ሳትሆን አትቀርም። አገልግሎት የዛን አይደለሁም። ታዲያ ማነህ? አንድ የሆነ ቪአይፒ። ምክንያቱም ታዲያ አንተ ማነህ ብሎ ዮሐንስ የተጠቀመው ቃል ኖርማል አይነት እከሌ ነህ ወይ አይነት ሳይሆን ማንም ኦርዲነሪ ፐርሰን ይሄን ሊያረግ ስለማይችል ከተመረጡት መካከል እኛ ያላወቅነው እኛ ያላየነው የተላክ የትኛው ነህ? ለላኩን መልስ እንሰጥ ዘንድ ስለ ራስህ ምን ትላለህ አሉት። ቻሌንጂንግ ነው። በጣም ቻሌንጂንግ ነው። በጣም የምፈተንበት ጉዳይ እኮ ነው። እንዴት ይገነጥልሃል መሰለ እንትና ነህ እንዴ ስትባል ልበል እንዴ አቃበጥ ነኝ ወይ? ይሄ ሰውዬ አይደለሁም የሚለው ራሱን ስለሚያውቅ ነው። አይደለሁም የምትለው ማን እንደሆንክ ከገባህ ነው። ካላወቅህ ከቀረበ እስከ መቀርቧል አራት አንዱን አክብበህ ያለ ልክህ ልብስ ለብሰህ ስትወዛወዝ አልፈተንኩትም እያልክ እድሜ ያልቃል። ማን እንደሆንክ ስታቅ ፕሮፐርሊ መንፈስ ፈንክሽን ያደርግብሃል። እግዚአብሔር ይኸውልህ በጠራህ መጠን የሚሰራብህ በአንተ ነው። ጳውሎስ እኮ አልሰቃይም አለ። ለጴጥሮስ በዛ ለኔ በዚያ አለ እና ልጁን በኔ ሁኔታ አለ። የጴጥሮስ አይነት ካልሆንኩ ብዬ አልሰቃይም አለ እና በኔ ሁኔታ ነው አለ። ማን አንተ? አሳዳጅ ወንበዴ እና ሲሰብክ ራሱ ከኃጢአተኞች ዋናው ብሎ ነው የሚገባው። ጴጥሮስስ እኔ የበጉ ሐዋርያ ሊል ይችላል። በእናንተ ከሆነ እግዚአብሔር አንጠፍጥፎ እድሜህን ይጠቀመዋል። እግዚአብሔር በእናንተ አይከስርም። እግዚአብሔር በእናንተ ይመነዝራል። እግዚአብሔር በእናንተ ብዙ ነገሮችን ሪስቶር ያደርጋል። ማን ሲሉት ያውቃል ማን እንደሆነ። እኔ አለ the famous prophet እዛ ብሉይ ኪዳን ያለ ኢሳይያስ የምትሉት ሰውዬ መጽሐፍ ቅዱስ ውስጥ ያለ ሌላ መጽሐፍ ቅዱስ የጻፈ 66 ምዕራፍ ያለው የጻፈ አንድ ሰውዬ አለ። 39ኛው ምዕራፍ ተዘግቶ 40ኛው ምዕራፍ አዲስ ኪዳን የሚጀምርበት ምዕራፍ ላይ ስለኔ ተናግሯል። ይሄ ሰውዬ የኒው ቴስተመንት ኢንትራንስ ላይ ነው።
40ኛው ምዕራፍ ላይ እኮ በምድረ በዳ የሚጮህ ድምጽ ማነህ? ሰልፍለስ ፐርሰን አይደለሁም አለ። እንዳታዩኝ አለ። ድምጽ ነኝ። I'm the voice። እኔ ድምጽ ነኝ። ቀጥሎ ቃል ይመጣል አለ። ከኔ በኋላ ቃል አለ አለ። ሎጎስ አለ አለ። ከኔ በኋላ ፐርሰን አለ አለ። እኔስ ድምጽ ቮይስ ነኝ ይባላል። ያን ሁሉ ነገር ጥለ እኔ ነኝ። ለቃል መንገድ ጠራጊ ጉሮሮ አጽጂ ነኝ። የእግዚአብሔርን ጉሮሮ ብሎብኝ ይናገርበታል። ዋው! እታመማለሁ። እውነቴን ነው የምነግራችሁ። አንዳንድ ነገር ፕሪች ማድረግ አይቻልም። ለምን መሰላችሁ? ኢሳይያስ በ40ኛው ምዕራፍ እንዳለ እኮ ነው ያለው። ስለ ራሱ የት ዲስከቨር እንዳደረገ ታውቃለህ? ስክሪፕቸር ውስጥ ማን ነው ሲሉት ጠቅሳለሁ። እኔ ድምጽ የትኛው ድምጽ ሲሉት በምድረ በዳ የሚጮህ ከዛ ነው የመጣሁት አለ። እዛ ምድረ በዳ ነው ያስለመደኝ አለ። እዛ ማንም ሳያቀኝ በጫካ ነው የተለማመድ ነው አለ። እና በምድረ በዳ ነው አቋርጬ መጣሁት አለ። ከምድረ በዳ የሚጮህ ይኸውላችሁ፣ ከዛ ከምድረ በዳ ወደ ከተማው ነው የጮህ። በጣም ፕሪሚቲቭ ከነበረው እንትን በጣም ሲቪላይዝድ ወደ ሆኖ ነው የጮህ። እና ይጮሃል። የጌታን መንገድ አቅኑ እያለ የሚጮህ ድምጽ። እኔ ድምጽ ነኝ ሲል መሲሁ ካልሆንክ፣ ኤልያስ ካልሆንክ፣ ከነቢዩ ያ የተባለው ሰውዬ ካልሆንክ፣ የገመትንህም ሰውዬ አይደለህም ካልሆንክ፣ ድምጽ ከሆንክ ለምን ታጠምቃለህ ሲሉት ዮሐንስ መልሱ ለምን መሰለ ማጠምቀው እሚል አይደለም፣ እኔ በውሃ አጠምቃለሁ አለ። ከኔ በኋላ አለ። እኔ ምን አይነት አገልግሎት ነው? እኔ ምን አይነት አገልግሎት ነው? እላዩ ላይ የማይቆይ አይቆይም። ታውቃለህ? እራሱ ጋር አይቆይ ቶሎ ብሎ እኔ በውሃ አጠምቃለሁ ብሎ አንተ የኔው ኖርማል ይኸው ዮርዳኖስ እችቶ ውስጥ ነው መከታለ። እኔ ምልክት ነው። እኔ ንስሐ ግባ ምናምን እምል እያመቻቸው ነው። ምንም ላረግልህ አልችልም። ምን ያለ ከኔ በኋላ የሚመጣ አለ። ስሙኝ በእሳት ያጠምቃል ከማለቱ በፊት ስለ ፐርሰኑ ነው ያወራው። ሰራውን ከመናገሩ በፊት በእሳት ምናምን ማጥመቅ ሰራው ነው። የጫማውን ጠፍር እፈታ ዘንድ የማይገባኝ እሱ ማን ነው ሲሉት ስለሱ የማውራት አቅም የለኝም አለ። ከእግሩ በታች ነኝ አለ። ይሄ ሰንደልስ ነው የሚያደርጉት እና ያንን ሰንደል እግሩ ላይ እንዲህ በእንትን በሸበጥ አይነት የሚያስራትን ሰንደል ጫማ ያው ብዙዎቻችሁ አድርጋችሁ ይሆናል። እሱን እንኳን ከእግሩ ስር ብቅ ብዬ ልፈታ አይገባኝም። ከኔ ይልቅ የከበረ ነው እርሱ አለና በመካከላችሁ ቆመዋል አለ። ኦ ማይ ጋድ! ስሙ የዮሐንስ ዕውቀት የሚመነጨው ከላኪው ነው። እኔ ራሴ አላቀውም አለ። የላከኝ እሱ እኔ ነገረኝ አለ። እና ፈልጌ አላገኘውም አለ። እና የላከኝ እኔ ነገረኝ አለ። መሐላችሁ ቆመዋል ሲል እኮ ስሙኝ፣ መሐላችሁ ቆመዋል ሲል እዛ መሐል እኮ ኢየሱስ እኮ ይኖራል። እኔ ጫማውን ጠፍር ልፈታ የማይገባኝ እሱ እናንተ መሐል ቆመዋል አለ። እዚህ ውስጥ አንዱ ሊሆን ይችላል። እኔ አላቀውም አለ። መለያህ ምንድነው ዮሐንስ አሉት። ማጠመቅ እማጠምቀው ለንስሐ ብቻ አይደለም አለ። እሱን ለማግኘት ነው። አረጊ ገብቶ ሲወጣ መንፈስ የሚወርድበት እሱ ነው ብሎኛል። እና እሱን እስካገኘው ድረስ መንከር አላቆምም። መልክና ቁመና አይታ አታገኘውም ነው ይመስል ነበር አትልም። አይገመትም መንፈሳዊ ነገር እና እያጠመኩ ነው አለ። ያጠምቃል ሲወጣ የሚወርድ ነገር የለም። እለፍ ይለዋል። ደረቅ ነው ብራዘር። እኔ አጥማቂ ዮሐንስ እኮ አይደለም እኮ የሚገርመኝ
እሱማ ስራው ነው። ተጠማቂው ኢየሱስ አምላክ መደዳ ውስጥ ገብቶ ሊጠመቅ ስማ እከሌ ተጠምቆ ሲሄድ ኢየሱስ አንድ ጠጋ ይላል። እኔ አንድ ወንጌል ክፍል እኮ ብትኖሩስ የ400 ዓመት ሰማይ ሲቀደድ ብትኖሩ እግዚአብሔር ከሰማይ በነብይ አልተናገረም። ኢየሱስ ሲጠመቅ ራሱ ቀጥታ እኮ ነው ያወራው። ቀጥታ በእርሱ አልቻለም። በነብይ እንዴት ይናገር? አብ ለወልድ እኮ ነው የሚያወራው። ማማላቸው ገብቶ መልእክት ያቀብላል። ማነብይ ይላካል አሁን ለወልድ ከአብ። ከሱ በላይ ማን ያውቀዋል? ከሱ በላይ ማን ይቀርበዋል? ከሱ በላይ ማንን ይወዳል? የመጨረሻው እኮ ነው። አንተ ልጅ ሲጠመቅ ትሄድ የለ እንዴ? አባትም ልጁን ሊያስጠመቅ እኮ መጥቶ ነው ሲጠመቅለት ብቅ አለ። ልጄ አለ። ይሄ ቴስቲሞኒ የኢየሱስ አይደለም የዮሐንስ ነው። ቴስቲሞኒው አየህ ምን አይነት ነብይ ነው? ኢየሱስ እኮ እንደዚህ አለ። ምን ልታዩ መጣችሁ? ነብይ ነው አለና ከነቢያትም ይበልጣል። ለምን መሰለህ? መሲህ አንተ መሲህ በእጁ ተጠመቅ። ምንድነው የምታዩት አለ። ነብይ ነው። አዎ ከነብይም ይበልጥ አለ እኮ። ከሴት ከተወለዱት መካከል ከዮሐንስ የሚበልጥ ማን አለ አለ። the greatest prophet ዮሐንስን ትልቅ ያደረገው ምኑ ነው? ዝቅ ማለቱ። ያለ መጠን መዋረዱ እኮ ነው ኢየሱስን እኮ ያለ ልክ እንዲመጣ ያደረገው። ሰውየው ለመደበቅ እድል አይሰጥም እና ሰውየው ይጠፋል። ታውቃለህ ከጫማው በታች ምናምን ሲል ኢየሱስ እንዴት ይደበቅ? ቀጥ ብሎ መጣ። ትንሽ ዮሐንስ ቆም ቢል ኖሮ ጋረድ ያደርገዋል። ኢየሱስ እንዲህ እያለ ይመጣ ነበር። እስቲ ራሴ ዮሐንስ እናት የለም ቀጥ ብሎ ነው የመጣው። እየተጫማ የሚመጣው እኔን ነው አለ። ከጫማው በታች ነኝ አለ። ተጠምቀው ሲያልፉ ኢየሱስ መጣና ልክ ሊጠመቅ ሲል ዮሐንስ አላወቀው። ኢየሱስ ራሱ እኮ የሚገመት ሆኖ አይመጣም። ኦርዲነሪ ኖርማል እስራኤላዊ ነው። ኖርማል የገሊላ ሰው ነው። ሁሌ እንደምናወራው 30 ዓመት ሙሉ እንጨት ስላገላበጠ ሊትራሊ የናዝሬት ከተማ ቅዱሳን አጤ ነው። እና አንድ የሆነ ንስሐ ሊገባ የመጣ ሰው ነው የመሰለው። ሊያጠምቀው ሲል ሰማይ ተከፈተ። መንፈስ እንደ ርግብ አምሳል ሆኖ ሲወርድበት ዮሐንስ እንደዚህ አለው፣ አላጠምቅህም አለው። አንተን ፈልጌ አይደል የአገር ሙሉ ሳጠምቀው ያልኩት አለ። ተጧት ተማታ ይሄን ሁሉ ዓመት ማጠምቀው ሲለው ቀስ ብሎ ዮሐንስ አለው፣ አቤት ጽድቁን ሁሉ እንፈጽም ዘንድ ይገባናል። አጥምቀኝ ልለፍ አለው። አጥምቀኝ ልለፍ። አሁን ያለ መጠን ጮክ ብለህ እኔም ብገልጠኝ መንገዴን ነው የምዘጋው አለው። የጠረገውን መንገድ ሊዘጋው ነው። አጠመቀውና ልክ ኢየሱስ ወጥቶ ሲሄድ ዮሐንስ አቆመ ማጥመቅ። እኔ በውሃ አጠምቃለሁ አለ። እዚህ ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃቸዋል። እና ሲባል እኔን ጨምሮ ሁላችንም ሰልፍ ይዘን ወደ ኢየሱስ እግዚአብሔር ሌላ ክብር የለውም። ክብሩ ልጁ ነው። ሌላ ክብር የለም። ምድሪቷ ላይ የሚገለጥ ነገር ካለ ኢየሱስ ነው። እቺ ቤተ ክርስቲያን እንደዚህ ሌት ተቀን እየያዘቻችሁ በየተገኘው አጋጣሚ እጅ እየተጫነ እየተጸለየ እየተማራችሁ የምትቀጠቀጡት ኢየሱስ በእናንተ እንዲታይ ነው። ሌላ ምንም ፕሮግራም የለም። ዮሐንስ የተሳካለት አገልጋይ በእሳትና በመንፈስ የሚያጠምቃልና ከዛ ኢየሱስ ሄደ። ኢየሱስ ባይዘው አወቃችሁ ምናምን አላለም። ሄደ። ኖርማል ኑሮ ነው የሚኖረው። ከዛ ዮሐንስ ሆዬ በሚቀጥለው ቀን ቆሞ እየሰበከ እንደዛ ኢየሱስ አለፈ። እንደዛ በሩቅ ሲያልፍ እያወራ እንደዚህ ዞር ብሎ አየው። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። በእስራኤል መካከል በግ የታወቀ ነው። ስለ ኃጢአት የሚቀርብ መስዋዕት ነው። ይሄኛውን ደግሞ እንደዚህ ያለው የዓለምን ሁሉ ኃጢአት፣ የኛን አይደለም ያለው ዮሐንስ፣ የቤተ እስራኤልን አይደለም ያለው፣ የዓለምን ሁሉ እኛን ሁሉ አየን። ዮሐንስ ታውቃለህ፣ ኢየሱስን ሲያየው ዩኒቨርሳል ዓለም አቀፋዊ የሆነ የማዳን ስራውን አየው። የዓለምን ሁሉ ኃጢአት የሚያስወግድ ብሎ የእግዚአብሔር በግ እግዚአብሔር ነው ኦፈር ያደረገው።
ሰዎች አይደለም ይዘውት እየጎተቱ ያመጡት። እግዚአብሔር በግ አቀረበ አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለ። አስቀድሜ ተናግሬ ነበር አለ። እርሱ ከኔ በፊት ነበር፣ ስለዚህ ከኔ ይበልጣል አለ። ኤጅ ዋይዝ ካየው ዮሐንስ የ6 ወር ታላቁ ነው። ምድረ በዳ ስለኖረ ትንሽ ገርጣ ያለ ነው፣ ደከም ያለ ነው። ኢየሱስ ደግሞ እንደምታውቁት ያው እዛ ገሊላ ናዝሬት አካባቢ ነው የኖረው። ስለዚህ ሲታይ በእድሜ እንደዚህ ጎለጎለ በታቆሟቸው ዮሐንስ ትልቅ እንደሆነ ያስታውቃል። ከኔ በፊት ነበር አለው፣ ስለዚህ ከኔ ይልቃል አለው። ይሄን መሰከረ። ዮሐንስ መንገድ ለቀቀ፣ ኢየሱስ ገባ። በቃ ዮሐንስ መንገድ ለቀቀ። ምን ይሆን ምን አናውቅም። ከዛ ያወቅነው የሞተ ቀን ትዝ ይላችኋል። ማነው ስሙ? የታላቁ ሄሮድስ ልጅ ሄሮድስ አንቲፓስ አይ ቲንክ የአራተኛው ክፍል ገዢ ማለት ነው። ታላቁ ሄሮድስ ያው ትልቅ ነበር ግዛቱ። ሰውየው ሲሞት ለአራት ተቆራረጠ ግዛቱና አንደኛው ግዛት ለዚህኛው ሄሮድስ ደረሰው እና ከዛ የዚህኛው የአራተኛው ክፍል 3 ሌሎች አሉ። የአራተኛው ክፍል ገዢ የነበረው ሰውዬ የወንድሙ ሚስት ነው የሚለው ሄሮዲያዳን አግብቷት ነበር ይላል። ሲያገባት ዮሐንስ ተቃወመው ይላል። እኔ እኮ የሰውየው ራሱ ይገርመኛል። ልክ አይደለም ማለት መጽሐፍ እንደዚህ ይላል። ሄሮድስም ጻድቅ እንደነበረ ስለሚያውቅ ይፈራው ነበር የሚለው ባይዘው ያከብረው ነበር የሚል ቃል ነው እንጂ ዮሐንስ ነው ሲያው መግቢያ ያጣ ማለት አይደለም ትርጉሙ። ሪስፔክት ይሰማው ነበር ይላል፣ ያዳምጠው ነበር ይላል፣ ቦታ ይሰጠዋል፣ ይሰማዋል። እሺ ይላል። ሄሮዲያዳ ግን ምቹ ጊዜ ተጠብቀለት ነበር ይላል። ከዛ የሄሮዲያዳ ልጅ ወታ ዘፈነች። ታሪኩን ስለምታውቁት ነው። ንጉሱን ደስ ታሰኘው። ንጉስ በጣም ስለተደሰተ ከመንግስቴ እኩሌታ ቢሆን የጠየቅሽውን አንድ ነገር ሳላስቀር እሰጣለሁ ሲል ሮጣ ሄዳ ስትጠይቅ የዮሐንስን ራስ። ንጉስ አዘነ አለ። በዚህ ጊዜ ዮሐንስ እስር ቤት ነው ያለውና ሲቃይ ሲበዛበት ወደ ኢየሱስ መልእክት ላከ። እምትመጣው አንተ ነህ ወይስ ሌላ እንጠብቅ? በጣም የሚገርመኝ ሁሉ ጊዜ እግዚአብሔር ስራውን በእኔ ዲዛይን አይሰራም። ዮሐንስ የመሰለው ከእስር ቤት አምጥቶ ውልቅ አድርጎ አውጥቶ አድር ዝም አለው። አንተ ነህ ሌላ እንጠብቅ ብሎ መልእክት ሲልክበት ኢየሱስ ምንድነው እኔ ነኝ እንደ ነገሩት እንጂ ስሰብከኝ አልነበር አላለውም። ተአምር አረገ አይደል? ሽባ ተረተረ፣ ዕውር አበራ፣ የሞተ አስነሳ። ተአምር አረገና ያያችሁትና የሰማችሁትን ሂዱና ነገሩት አላቸው። ምን አላችሁ ሲል እንደዚህ እንደዚህ አረገ፣ እንደዚህ እንደዚህ ሰራ ሲሉት ራሱ ነው አለ። መሲሁ ብቻ ሊያረጋቸው የሚችላቸውን ምልክቶች ነው ያረጋው። መሲሁ ካልሆነ እነዚህ ሊያረጋ አይችልም። ይሄን አረገና ንገሩት፣ ያውቀዋል። ያኔ ነው አይደል የመሰከረው። ከሴት ከተወለዱት መካከል ዮሐንስን የሚያክል የለም አለና አንድ ቃል ተናገረ አይደል? አንድ ቃል መሃል ላይ ሹልክ አድርጎ ኢየሱስ ተናገረ። ከሁሉ የሚያንስ ከዮሐንስ ይበልጣል የሚል ቃል ነበር። ሊትራሊ ቃሉ ሲተረጎም ኮንስትራክሽኑን ይዛችሁ ከተረጎማችሁ እንዲ ኮንስትራክት የተደረገበትን ነገር ይዛችሁ ከተረጎማችሁት ከዮሐንስ የተሻለ ራሱን ዝቅ ማድረግ የሚችል ካለ ይበልጣል ማለት ነው እንጂ ማንንም ይበልጣል ማለት አይደለም ትርጉሙ። እሱ ከተዋረደው በላይ መዋረድ የሚችል ካለ መንገድ ጠራጊ ነው። ክብር የማይፈልግ መንገድ ጠራጊ፣ አቴንሽን ኤክስፔክት የማያደርግ መንገድ ጠራጊ። አጠገባቸው ስራህን ሰርተህ ፈቀቅ በልበሉት እስቲ ፊኒሽድ በቃ እልፍ በሉ እስቲ አሜን በሏ። ኢየሱስን ሳጣው ዞር ብሎ ሄደ። ኤክስፔክት አላረገም። እቺናት ዛሬ መልእክቴ። መንገድ ጠራጊ እግዚአብሔር ክብሩን ሊገልጥ እናንተን እያዘጋጀ ነው። በእናንተ በኩልም እያዘጋጀ ነው። ቆንኩ ነኝ ቃል ካልሆንኩ ብዬ አልሞትም። ድምጾኜ እንዴት አድርጌ ሰራዋለሁ? የሚገለጥ ከኋላ አለ።
የሚመጣ የበለጠ ነገር አለ። እግዚአብሔር ጥላሁንን አደብዝዞ ማሳየት የፈለገው ነገር ካለ ለመደብዘዝ እኔ ፈቃደኛ መሆን አለብኝ። እስቲ አሜን በሏ። በእውነት ነው የምላችሁ። እኔን እግዚአብሔር አጥፍቶ ልጁን የሚያሳይ ከሆነ በእግዚአብሔር ላጲስ ፊት መቆም መቻል አለብኝ። ብዙ መብቶቻችሁን ለመተው ዝግጁ ነው። እግዚአብሔር በእናንተ እያለፈ ብዙ ስራ እንዲሰራ በምትሰሩበት መስሪያ ቤት፣ በምትኖሩበት አካባቢ ፕሮፌሽናልስ፣ በጣም ብዙ ነገር ውስጥ ያላችሁ ሰዎች አላችሁ። በጣም ለመረሳት ሬዲ ሁኑ። እስቲ እንደ ዮሐንስ ይህን የሚያክል አንተ እንደ ዮሐንስ አይነት አቴንሽን ያገኘ ሰው አለ እንዴ? የለም እኮ መሲሁ ነው ወይ ተባለ እኮ። ኤክስፔክት ዘ አኖይንትድ ዋን አንተ ነህ ሲሉት አይደለም ብሎ ያን ሁሉ ነገር ቀዝቃ። እናንተ ትሑታን ናችሁ፣ ይጨምርላችሁ። በእውነት የእግዚአብሔር ክብር እንዲገለጥ የሁላችንም ልመና ነው አይደል? በቃ ሁላችሁም ብትጠየቁ እግዚአብሔር ምድሬ ላይ በማን ነው የሚገልጠው? ሌላ ትውልድ የሚወለድ ትውልድ የለም። እናንተ ናችሁ በህይወት ያላችሁት። እንዴት ነው ሊገልጥ የሚችለው በእኔ ካልኩኝ፣ እንደዚህ ሰውዬ የጫማውን ጠፍር እፈታ ዘንድ የማይገባኝ ለዮሐንስ ፕሪቺንግ አይደለም አይደል? ስብከቱ አልነበረ፣ ፕሪንሲፕል ነው። ይሄው ታየኩ። መጨረሻ ላይ እሱ ክብሩን የሚገልጥበት መንገድና ዮሐንስ ኤክስፔክት ያደረገው መንገድ አልጣጣም አለው። አንተ ነህ ሌላን ጠብቅ ያለው እኮ ዲስአፖይንት ሆኖ እኮ አይደለም እኮ ዮሐንስ እኮ አይደለህም እኮ ያለው እኮ አይደለም። አንደርስታንድ አላረኩትም መንገድህን አለው። ነው ወይ ሲለው አሳየው ነው በቃ አግሪ አርጎ ነው ባይዘው የሄደው። ይችን ቤተክርስቲያን እግዚአብሔር ለዚህ ክብር ፈልጓታል። ምንም ጥያቄ የለውም። ምንም ጥያቄ የለውም። የበለጠ ለምን አንጠፋም? ለምን ዝቃል? ለምን የበለጠ አንጸልይም? ለምን መጾም አንጨምርም? አሁን እኮ ዝቅ ማለት እኮ ሌላ መንገድ የለውም አይደል? ሌላ መንገድ እኮ የበለጠ መንበርከክ መጨመር ነው። የበለጠ ከእግዚአብሔር ቃል ጋር ያለኝን ህብረት እኮ ማጠንከር ነው። የበለጠ ስፒሪቹዋል መሆን ነው። ያኔ አደብዘኝ ብዬ አልጠይቀውም። የሱ ፊት ሲበራ እኔ መታየት አልችልም። አደብዘኝ እንደዚህ አይነት ርዕስ አይደለም እኮ። እሱ ከመጣ እንዴት አጠገቡ ልቆም ትችላል? ያጠፋል፣ ይደብቃል። ግሎሪ ባይ ኔቸር ኮንሱም ያደርጋል። ክብር በማንነቱ በባህሪው ክብር አጠገቡ ምንም አይፈልግም። ተራራ እኮ ያነዳል እንኳን ሰው ክብር ሲመጣ። እኔ በጣም ስፒሪቹዋል ሰውነት ብቅ ይላል። ብቅ ሲል ደብቀኝ ብላ ጸልይም አትታይም። መጀመሪያም አትታይም። በሱ ብርሃን ፊት ጥላሁን ምኑ እንዴ እጠፋብሃለሁ አልነበረም ወይ ነው የምትለው? ጥሪ አልነበረም እንደዚህ አካባቢ። ባይ ኔቸር ግሎሪ ኮንሱም ያደርጋል። ጥርግ ነው የሚያደርገው። ምን ላርግ? በጣም ሃምብል ፕሬየር፣ ወርድ ስተዲ፣ ስፒሪቹዋሊቲ። ኢትስ ኤ ፕሪንሲፕል። ምክንያቱም የገባንበት ህይወት የሆነ ሰሞን አይደለም፣ ሲዝናል አይደለም፣ ኢተርናል ነው። ለዘላለም ለማሳየት ነው የመጣ ነው። አሁን መሬት ላይ የኖርኩ ብቻ ማሳየው አይደለም። ሰማይም ሲሄድ እኮ ለክብሩ ምስጋና ይሆን ዘንድ ነው ያዳነኝ። ዘላለም እሱን ለማድመቅ የተፈጠረ ሰው ነው ይዘውዬ። ስለዚህ ይሄ የላይፍ ታይም ፕሪንሲፕል ነው ማለት። የዮሐንስ መንገድ ቀጥሎ ለሚመጣው ነገር በጣም ትክክለኛ መንገድ ተስተካከለ። በቃ ኢየሱስ ጉርብጥ አላለውም። ሲመጣ ቀጥ ብሎ ነው የገባው። ለምን? ዮሐንስ አጠራረግ አይደለም። መንገድ ሲሰራ ማንም ሰው ሄዶ የሚል የለም። ሲያልቅ ነው የሚነዳው። ቻሌንጁን በሙሉ የሚጋፈጠው እኮ መንገድ ሰሪ ነው። ሲያርስ፣ አቧራ ሲጠጣ፣ መከራውን ሲበላ። ዮሐንስ እኮ ያን ሁሉ ቻሌንጅ ፌስ አድርጎ ነው የከረመው። ኢየሱስ ተራምዶ ሲመጣ አልከበደውም። ላንተን የጠረኩት አለው። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ፣ ስጡት።
ዮሐንስ ኢየሱስ ያለ ሰው መቼስ ዮሐንስን ሳያነሳ ኢየሱስ አይልም። የመንገድ ጠራጊዋል የሰራል። ክብር ለመንፈስ ቅዱስ ይሁን። እና ኢየሱስ መንገዱን መርቆ ከፍቶ ወደ አገልግሎት ሲገባ ምን ልታዩ መጣችሁ ብሎ ጀመረ። ነብይ ነው አለ፣ መንገድ ሰሪ ነው። ኧረ ይበልጣል አለ። ኢየሱስ የመጨረሻ የጠቀሰው የብሉይ ኪዳን ነብይ የበራኪው ልጅ ነው አይደል? ዘካርያስ ነብይ ሰን አፍተር ኦል ካህን ነው ግን አይደል? ከ500 ዓመት በኋላ ነው ዮሐንስ የተነሳው። ባይዘው ከዘካርያስ ከ500 ዓመት በኋላ እግዚአብሔር የመዛኛውን ኪዳን አገልግሎትና አገልጋይ በዚህ ሰውዬ ዘግቶት በክርስቶስ ኢየሱስ በኩል የአዲሱን ኪዳን ከፈተው። ከዚህ የሚበልጥ ክብር የለም። ለኢየሱስ መንገድ ከመጥረግ እሱ መጥቶ በሙላት ዓለምን የሚያድንበትን ፕሮግራም መርቆ ኢናጉሬት ማድረግ ከዚህ የሚበልጥ ክብር የለም። ኢየሱስ መንገዱን ሪቫን ቆርጦ ጀመረው። ዮሐንስ ነው የጠረገው። ኢየሱስ ሪቫን ቆርጦ ጀመረው። ዮሐንስ ሰርቶ ጨርሶ ሪቫን አስተካክሎ ሄደ። ኢየሱስ ቆርጦት ገባ። የሰማነውን በልባችን ያኑርልን።